ከእንቅልፌ ስነሳ ምንም ብጣደፍም አንድ ነገር ግን ደጋግሜ ያስብ ነበር። ያ ምንም ያልነበረን ዓለም ከባዶነት በቃሉ የሞላው ምድር ይሁን ብሎ ምድርን የፈጠረው ደግሞ ሰማይ ብሎ ጠርቶ ከላይ የዘረጋው ማንም ሳይኖር በፊት ብቻውን የኖረው ለዘላለም ብርሃንን እንደለበሰ ጸዳሉም እንደ ብርሃን እሱ ራሱ ደግሞ የሚገርመው ብርሃን ተራራን በደመና የሚሸፍን የክብሩ መምጣት ሆነው እንደሚቃጠል እሳት ድምፁ የሆነ ነጎድጓዳ መብረቅ የሚገርመው ቅዱስ ቅዱስ እያሉ መላእክት ደፍረው ሊያዩት የማይችሉ ከትልቅነት ትልቅነት ከብርሃኑ ብርሃንነቱ ሆኖም አይደል አይኖቻቸውን በክንፎቻቸው የሚሸፍኑት ቅዱስ ቅዱስ የሚሉት። ታዲያ እንዴት ልመን? ይህ ቅዱስ ያለ ልክ ወርዷል ሲባል ከኃጢያን መንደር አዎ ተነግሮናል። አንዳንዴም ተደጋግሞ በሹክሹክታ አንሰማ ስንል ደግሞ በጩኸት አለማመንን የመረጥን እኛ የሰማነውንስ ነገር እስቲ ያስቡት። በጣም እኮ ነው የሚገርመው። አምላክ ሰው ሆኗል ሲባል የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ወርዷል ሲባል መውረድ ብቻ ቢሆን ጥሩ። መውረድ ብቻ አይደለም፣ አስደንቆናል። በፈጠረው ማህፀን መቀመጡ፣ ሰው ፈጥሮ ሰው ማህፀን ውስጥ ማደሩ፣ እንደ ሕፃን ሲሰጠው በልቶ ና ሲባል መቶ ተጮት ሲባል ተጮቶ አደገ። ማደግ ብቻ። ያ ውብ አምላክ ስናየው አለማማሩ፣ የደም ግባት ማጣቱ፣ በሰው የተገፋ ጎስቋላ መሆኑ ለኛ ተሰቃየ፣ ተጨነቀ፣ ስለ በደላችን ደቀቀ፣ በቁስሉ ተሳለፈበት፣ ተጫወተበት፣ ተፉበት፣ አፉንም አለ ሲሆን ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንዲሁ ደግሞ አፉን አለ። ግን የሚገርመው ይሄ ሁሉ ሲሆን አምላክ ነኝ ሰማይና ምድርን የፈጠርኩት እኔ ነኝ ብሎ አላንገራገረም። ለመቱት እጆች ነበር ሲሰቃይ የነበረው፣ ለገረፉት እጆች ነበር ሲመታ የነበረው። ሁላችንም ይህንን ያደረገልንን አምላክ ስናስብ ያስገርመናል። ስቃዩ አምላክ ሆኖ መገረፉ፣ መመታቱ፣ መተፋቱን ስናስብ ሁላችንም አምላክ ያለ ልክ ዝቅ ዝቅ ማለቱ ሁሌም ያስገርመናል። አንዳንዴ እንደውም ስለተጻፈብን ይቀልብን ይመስለኛል። አምላክ ግን ያለ ልክ ዝቅ ዝቅ ብሏል።
ይገርማል። ያ ትልቅ ጌታ ወርዶ በፈጠረው ፍጥረት እንዲህ መሆኑ የሚገርመው። ከክፉዎች ጋር መቃብሩን አደረጉ። ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘም ነበር። ብዙ ኃያላን ሞተዋል፣ ግን አልተነሱም። ብዙ ጀግኖች ሞትን ቀምሰው ሄደዋል፣ ግን አልተመለሱም። የእኛ አምላክ ቀን 1 ቀን 2 ሦስተኛው ቀን ተነስቷል። ለብዙዎቻችንም ተስፋ ሰጥቶን ሄዷል። አንድ ቀን ሊመለስ። የቅዱሳን ሞት አይደለም፣ ዳግም የምንነሳበት ትንሣኤ የሚባል ቀን አለን።